ጤናና ሰላማችሁን ፈጣሪ አብዝቶን ይሰጣችሁ ሁሌም የሚመኘው አወል ስሪንቃ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ሁልጊዜ ስለ ግብርና ብቻ ግንዛቤ እየፈጠረ ያለ ቋሚ የግብርና ፕሮግራም ነው። አወል ስሪንቃ የግብርና ፕሮግራም ዛሬ ይዤ የመጣሁት በምን ዓለማቸው አትክልቶች ወይም እጽዋቶች ወይም ተክሎች ላይ የሚያጋጥሙ ውጥረቶች አሉ እና በእነዛ ውጥረቶች ምን አይነት ናቸው? በስንት ይከፈላሉ? የሚያስከትሉት ችግርስ? መፍትሄያቸውስ? የመሳሰሉትን ግንዛቤ የሚፈጥር ፕሮግራም ነው የዛሬ ፕሮግራሜ። በእጽዋት ላይ የሚያጋጥሙ አባዮቲክ እና ባዮቲክ ጫናዎች የሚያስከትሉት ችግሮች ምንድን ናቸው? መፍትሄያቸውስ ምንድን ነው? ባዮቲክ የምንለው ምንድን ነው? አባዮቲክስ ምንድን ነው? የሚለውን ግንዛቤ ይፈጥራል። ተክሎች በእድገታቸው ወቅት ለተለያዩ ጫናዎች ይጋለጣሉ። እነዚህ ጫናዎች በሁለት ዋና ዋና ምድቦች ይከፈላሉ። አባዮቲክ ጫና ወይም ውጥረት የምንለው እንደ ድርቅ፣ ከፍተኛ የሙቀት መጠን እና የአፈር ጨዋማነት ያሉ ህይወት የሌላቸው በአካባቢ ሁኔታዎች የሚፈጠሩ ችግሮች ናቸው እና በእነዚህ ምክንያት የሚፈጠር ጫና ወይም ውጥረት ይኖራል በተክሎች ላይ። ሌላው ባዮቲክ የምንላቸው ነው። ባዮቲክ ጫና ነው ወይም ደግሞ ባዮቲክ ስትረስ የምንለው ነው። እንደ ተባዮች፣ ፈንገሶች፣ ባክቴሪያዎች እና አረሞች ያሉ ህይወት ባላቸው ነገሮች የሚፈጠር ህይወት ባላቸው ኦርጋኒዝሞች የሚፈጠር ጫና ወይም ውጥረት ነው። የጫናውን አይነት በቅድሚያ መለየት ገበሬዎች ወይም አምራቾች በወቅቱ ተገቢ እርምጃ እንዲወስዱና የሰብል ምርትና ጥራትን እንዲጠብቁ ያግዛል። እነዚህን ተግዳሮቶች ለመከላከልም ወይም ለመቆጣጠርም እነሱን ለመከላከል ታርጌትድ የሆነ ካልቸራል ፕራክቲስ ወይም ደግሞ ባዮሎጂካልን ኬሚካል ሶሉሽንን እነዚህን አጣምረን መፍትሄ ልንሰጥ የምንችልበት ሁኔታዎች ልናይ ይገባል ለማለት ነው። አባዮቲክ ውጥረት ወይም ጫና የምንለው ያው ከላይ እንደጠቀስኩላችሁ ህይወት በሌላቸው ምክንያቶች የሚከሰት ነው። አባዮቲክ ውጥረት የሚመጣው በአስቸጋሪ የአየር ሁኔታና ደካማ የአፈር ሁኔታዎች ነው። ለከፍተኛ የዓለም የሰብል መጥፋት ዋነኛ ምክንያት ናቸው። ስለሆነም አባዮቲክ ጫና በተፈጥሮ አካባቢ ውስጥ በሚፈጠሩ የማይመቹ ሁኔታዎች ምክንያት የሚከሰት እንደሆነም መረጃዎች ይገልጻሉ። ስለሆነም የእጽዋትን እድገትና ምርታማነትን በእጅጉ ይጎዳል። ዋና መንስኤዎች የምንላቸውን ድርቅና ከፍተኛ ሙቀት፣ ብርድና ውርጭ፣ የጨዋማነት ጫና፣ ጠቃሚ የሆኑ የንጥረ ነገር እጥረት መከሰት፣ የውሃ መጥለቅለቅና ጎርፍ የሚጠቀሱ ናቸው። ምልክቶችን ስናይ የምናለማው ተክል ወይም እጽዋት ወይም ሰብል በእነዚህ አባዮቲክ በሆኑ ኬዞች ችግር እንደገጠመው ለማወቅ የምንለይበት የቅጠል መውደቅና መጠቅለል አንዱ እንትን ነው። አሁን ለምሳሌ ቅጠሉ ይራገፋል ወይም ደግሞ የመጠቅለል ነገር ይታይበታል ማለት ነው። በተለይ ድርቅ ሲሆን ቅጠሎች ያላቸውን ይሄ ምንድነው የድርቁን ሁኔታ ተቋቁሞ ትንሽ ለመዝለቅ ቅጠላቸውን ይጠቀልላሉ። በተለይ በጣም ፀሐይ በሚሆንበት ሰዓት በቅጠላቸው አማካይነት የሚወጣውን ሞይስቸር ለመጠበቅ ሲሉ ይጠቀልላሉ ማለት ነው እና እንደዛ በማድረግ የራሳቸውን እንትን ይጠቀማሉ። ይሄ አንዱ ምልክት ነው። ሌላው የቅጠል ቢጫ መሆን ወይም መቃጠልን ያሳያል። የእድገት መቀነስ ይታያል። የአበባና ፍሬ መቀነስ ይታያል። የምርት መጠንና ጥራት መቀነስ በዋነኛነት የሚጠቀሱ ናቸው።
በነገራችን ላይ አንዳንዶቹ ምልክቶች ከባዮቲክ ኬዝ ጋር ሊቀራረቡ የሚችሉበት እድሉ አለና ይህንን ጥንቃቄ አድርገን በባለሙያ ታግዘን በደንብ ልንለይ ይገባል ማለት ነው። እንግዲህ ከላይ ለመጥቀስ እንደተሞከረው በባዮቲክ እና አባዮቲክ ምክንያት የተከሰቱ የሚታዩ ምልክቶችን መለየት ለምንወስደው ሜጀር ወይም ደግሞ ለመከላከል ብለን ተግባራዊ የምናደርገው እንቅስቃሴ ላይ የራሱ የሆነ አዎንታይም አሉታይም ተጽዕኖ ስለሚኖረው በአግባቡ ልንለይ ይገባል ማለት ነው። እንግዲህ በአባዮቲክ ኬዝ ለሚፈጠሩ ችግሮች እንደ መፍትሄ ምንድነው ማየት ያለብን? ቀልጣፋ የሆነ የመስኖ አስተዳደር መዘርጋት፣ ለምሳሌ ቀልጣፋና ዘመናዊ የሆነ የጠብታ መስኖን መጠቀም አንዱ እንትን ነው፣ በብዛት ከድርቅ ጋር ስለሚያዝ ማለት ነው። ሌላው የአፈር እርጥበትን ለመጠበቅ መልቺንግን መጠቀም። አሁን መልቺንግ ምንድነው? በተለያየ መልክ መልቺንግ ሊዘጋጅ ይችላል። ከሳር ሊሆን ይችላል፣ ከቅጠል ሊሆን ይችላል። አንዳንድ ቦታ በፕላስቲክም መልች ሊያደርጉ ይችላሉ። እና ዋናው ዓላማ ግን ምንድነው? የአፈር ውስጥ ያለውን እርጥበት ለረጅም ጊዜ በማቆየት ተክሉ በአግባቡ እንዲጠቀምበት ለረዘም ላለ ጊዜ እንዲጠቀምበት መልቺንግ ያግዛል ማለት ነው። በተለይ በቅጠል ወይም በሳር አማካይነት የምንጠቀም ከሆነ ይህ መልቺንግ ወደፊት የመሰባበርና ደግሞ እንደዚሁ ለአፈር ለምነቱ የራሱ የሆነ አስተዋጽኦ ያበረክታል። ሌላው ጫናን የሚቋቋሙ ዝርያዎችን መጠቀም ነው። አሁን ድርቅን መቋቋም የሚችሉ፣ ውርጭን መቋቋም የሚችሉ እነዚህን ተቋቁመው ምርት መስጠት የሚችሉ ዝርያዎች በተለያዩ ምርምር ማዕከላት ይለቀቃሉ። እነሱን ታሳቢ ያደረጉ መረጣ ስራ፣ የዝርያ መረጣ ስራ መስራት ነው። እንግዲህ እንዴት ነው ማምለጥ የሚችሉት ለማለት የሚለውን ለማየት በአብዛኛው ቀድሞ መድረስ። አሁን ለምሳሌ ውርጭ የሚከሰትበት ዓመታዊ ሊሆን ይችላል፣ ወቅታዊ ሊሆን ይችላል። የሚከሰትበት ወቅትን እስኬፕ የማድረግ ነገር አለ። ቀድሞ በመድረስ ሊሆን ይችላል። የተለያየ የግሮዝ ስቴጃቸውን አጀስት በማድረግ ሊሆን ይችላል እና በተለያዩ መንገዶች ምንመርጣቸው ዝርያዎች፣ የሚቋቋሙ ዝርያዎች በተለያየ መንገድ ያንን ሃርሽ የሆነ ኮንዲሽን ተቋቁመው ምርት እንዲሰጡ የሚያስችል ተፈጥሯዊ ባህሪ ያላቸው ሊኖሩ ይችላሉ። በማዳቀልም ያንን ባህሪ መፍጠር የሚያስችል ነገር መፍጠር እንችላለን በዝርያ ማሻሻያ ሂደት ለማለት ነው። ሌላው ተመጣጣኝ የሆነ ጠቃሚ የንጥረ ነገር ይዘት በአፈር ውስጥ እንዲኖር ማድረግ ነው። ይሄም አንዱ መፍትሄ ነው። በተለይ በንጥረ ነገር እጦት ምክንያት ሰብሉ የተለያየ እንትን ችግር ይገጥመዋል። አቅም ያንሰዋል፣ የአረንጓዴ ከለሩን ያጣል። ይሄ ሲሆን ደግሞ ለምግብ ዝግጅት ወሳኝ የሆነውን የክሎሮፊል እንትን የሚያጣበት ሁኔታና ምርት የሚቀንስበት ሁኔታ ይኖራል ማለት ነው። ስለዚህ የተመጣጠነ እና አስፈላጊ የሆኑ ጠቃሚ ንጥረ ነገሮች በአፈር ውስጥ እንዲኖሩ ማድረግ ያስፈልጋል ማለት ነው። ለዚህም ታርጌትድ የሆነ ማዳበሪያ አፕሊኬሽን ማድረግ፣ እንደገና ደግሞ ኦርጋኒክ ኮምፖስትን ብንጠቀም በተለይ ሰስተነብል በሆነ መልኩ ለምነቱን እንዲሻሻል የሚያደርግበት ሁኔታ መፍጠር እንችላለን ማለት ነው። ሌላው ተገቢ የውሃ ፍሳሽና የአፈር አያያዝ መፍጠር ነው። ይህም ደግሞ ምንድነው? በተለይ ቨርቲክ የሆኑ አፈር ላይ ውሃ ለረጅም ጊዜ አፈሩ ላይ የሚቆይ ከሆነ እዛ ላይ የስሩ በአግባቡ ፕሮሰስ እንዳያደርግ፣ ለምሳሌ የስር ዞን ላይ ውሃ የሚተኛ ከሆነ ስሩ ይበሰብሳል። ያም ብቻ አይደለም፣ እዛ የስር ዞን ላይ ሊገኙ የሚገቡ ንጥረ ነገሮች በውሃው አማካይነት ይታጠቡና ከዛ ስር ዞን የሚጠፉበት ወይም የሚወገዱበት ሁኔታ ይኖራል እና ስለዚህ እንደዚህ አይነት ነገር እንዳይፈጠር የውሃ መፋሰሻ በማበጀት ውሃው መፋሰስ እንዲችል፣ ውሃው እንዳይተኛ፣ በአፈሩ እንዳያዝል ማድረግ የሚያስችል ነገር መፍጠር አለብን ማለት ነው። ስለዚህ የአፈርን አያያዝ በደንብ የተሻለ ማድረግ ይኖርብናል ማለት ነው። ይሄ እንግዲህ ያው በዋነኛነት የሚጠቀሱ ናቸው እንደ መፍትሄ ማለት ነው። ባዮቲክ ጋር ስንመጣ የባዮቲክ ውጥረቶች በሕያው ፍጥረታት የሚከሰቱ ናቸው። ከላይ ጠቅሼላችኋለሁ። ባዮቲክ የሚከሰቱት በአብዛኛው ሌሎች ህዋሳትን ለማግኘት
በሚፎካከሩ ወይም የእጽዋት ህብረ ህዋሳትን በማጥቃት በሚደርሱ ጉዳት የሚፈጠር ነው። ዋና መንስኤዎች ነፍሳትና ተባዮች ያው እንግዲህ የተለያዩ ሰብሎችን የማጥቃት ሁኔታ አለ። ለመመገብ ሊሆን ይችላል እና በሽታ ላይ ማስተላለፍም ነገሮች ሊሆኑ ይችላሉ። ሌላው የፈንገስ ወለድ በሽታዎች አሉ፣ የባክቴሪያ ወለድ በሽታዎች፣ የቫይረስ ወለድ በሽታዎች፣ ኔማቶዶች ማለት በአፈር ውስጥ የሚገኙና ማይክሮስኮፒክ በአይን የማይታዩ ኦርጋኒዝሞች ናቸው። እነሱም የራሳቸው የሆነ በተለይ ስሩ ላይ በጣም ችግር የሚፈጥሩ ናቸው እና በእነዚህ አማካይነት የሚከሰቱ ናቸው እንግዲህ በባዮቲክ ስትረስ የሚከሰተው ማለት ነው። ምልክቶቹን ስናይ በቅጠል ላይ ነጠብጣብና ቁስሎች ይታያሉ። በቅጠሎች ላይ የመብላት ሁኔታ አሁን ተባዮቹ ለምሳሌ ቅጠሉን የመብላት ግንዱን እንትን ማለት ሳክ የማድረግ ነገር ይታያል። የግንድና ስር በሽታዎች ይከሰታሉ። የእጽዋት ድካምና ደካማ እድገት ይኖራል። ከፍተኛ ምርት ኪሳራ ያስከትላሉ። እንደ መፍትሄ ለምንወስደው የተባይና የበሽታ ዑደቶችን ለመስበር የሰብል ፈረቃን መጠቀም ይመከራል። እንደ ባዮሎጂካል ኮንትሮል መንገዶችን አስቀድመን መጠቀም ይሄ ለምሳሌ በተለይ ተባይ ላይ እነዚህን ለሌዲ በርድ ቢትልስ የሚባሉ ጠቃሚ ነፍሳቶች አሉ። እነዚህ እንደ ክሽክሽ ወይም ኤፊድስ አይነቶቹን ለቅመው የመመገብ ነገር አለና እነዚህ አይነት መንገዶችን ማየት ወደ ኬሚካል ከመሄዳችን በፊት ማለት ነው። እንደ ማይክሮቢያል የሆኑ ባዮ ፔስቲሳይዶችም አሉ። እነዚህም እንደዚሁ ቅድሚያ ብናይ ለመቆጣጠር ማለት ነው። ብዙ ጊዜ እንግዲህ በተለይ አንዳንድ ተባዮች በጣም ስስ ሆነው ችላ ካልናቸው ጉዳት ያደርሳሉ። ነገር ግን በቀላሉ ደግሞ ማስወገድ የምንችልባቸው ነገሮች አሉና ከዛ አኳያ ሙሉ ለሙሉ ኬሚካል ከመጠቀም እነዚህ መንገዶች ማየት ቅድሚያ ይገባል ለማለት ነው። አስፈላጊ በሚሆንበት ጊዜ ብቻ ደህንነቱ የተጠበቀ የፈንጊሳይድ ሊሆን ይችላል፣ ፔስቲሳይድ ሊሆን ይችላል፣ ባክቴሪሳይድ ሊሆን ይችላል። እነዛን የተመረቱበትንና ኤክስፓየርድ ዴታቸውን በማየት እና ትክክለኛ ባለሙያ በተመከሩ ኬሚካሎችን በመጠንና በሰዓቱ ልንረጭ ይገባል ማለት ነው። ሌላው አረም ጋር ተያይዞ ነው። አረምን በወቅቱ ማረምን ይህንም አንዱ እንትን ነው። ምክንያቱም አረም ራሱ አንዱ ስትረስ ፈጣሪ ስለሆነ መደበኛ የማሳ ክትትልና ምርመራ ማድረግ ይሄ ሁሉንም ሊያገዝ ይችላል። የተቀናጀ የተባይ አስተዳደር ወይም አያያዝ ወይም ደግሞ አይፒኤምን ስልቶች መጠቀም ችግሩን ለመፍታት ያግዛል ለማለት ነው። ሌላው እንግዲህ አባዮቲክና ባዮቲክ ስትረሶች ውጥረቶች ወይም ስትረሶች የሚገናኙበት ሁኔታም አለ። አንዱ ተከትሎ የሚመጣበት ማለት ነው። ለምሳሌ አባዮቲክ እና ባዮቲክ ውጥረቶች ብዙውን ጊዜ አብሮ የመስራት ነገር ይታያል። አንድ ተክል በድርቅ ለምሳሌ ይሄ አባዮቲክ ኬዝ ነው ሲሰቃይ የተፈጥሮ መከላከያዎቹ ይወድቃሉ። ይህም ነፍሳት ወይም በሽታ አምጪ ተዋሲያን ይሄ እንግዲህ ነፍሳት በሽታ አምጪ ተዋሲያን የምንላቸው ባዮቲክ የምንላቸው ናቸው። ጥቃት እንዲሰነዝሩና ከባድ ጉዳት እንዲያደርሱ በጣም ቀላል ያደርገዋል ማለት ነው። ተክሎችን በተገቢው ውሃ እና ንጥረ ነገሮች ጤናማ ማድረግ ከሁሉም ችግሮች ለመከላከል በጣም ጥሩ የመጀመሪያ መከላከያ ነው። ማለት ያው ተክሎቹን በአግባቡ ውሃ እንዲያገኙ ንጥረ ነገሮቹ አፈር ላይ ያሉት ወይም ሊኖር የሚገባ ንጥረ ነገር የተሻለ ማድረግ ይሄ የመጀመሪያው መከላከያ መንገድ ነው ለማለት ነው። እንደ አጠቃላይ የአባዮቲክና የባዮቲክ ጫናዎችን በቅድሚያ መለየትና ተገቢ ቁጥጥር ማድረግ የእጽዋትን ጤና፣ ምርታማነትና ተርፋማነት በእጅጉ ያሻሽላል። ጥሩ የእርሻ አሰራሮችን ከወቅታዊ የአየር ንብረት ጋር በማጣመር መስራት ዘላቂ ግብርናን ለማረጋገጥ ቁልፍ ሂደት ነው ለማለት ነው። ዛሬ እንግዲህ ስለ አባዮቲክና ባዮቲክ ብዙ ጊዜ የአባዮቲክ ኬዝ የተፈጠሩ ምልክቶችን ልክ እንደ በሽታ ባዮቲክ አድርገን የምናይበት ሁኔታ ሊኖር ስለሚችል ይህንን ጥንቃቄ አድርገን በደንብ ከለየን በኋላ ለምንወስደው መከላከያ መንገድ የራሱ የሆነ ላይፍን ኢዚ ያደርግልናል እና ይህንን በጥንቃቄ ልናይ ይገባል ለማለት ነው። ዛሬ እንግዲህ በዚህ መልክ ነው የመጣሁት። አወል ስሪንቃ የግብርና ፕሮግራም እንዲህ እያለ ይቀጥላል። አንዳንድ የተጠየቁ ጥያቄዎች አሉ፣ ወረፋ ተይዞላቸዋል።
በትዕግስት መጠበቅ ነው። በግብርና ላይ ያላችሁ ለእናንተ ተብሎ ነው በዚህ መልክ እየተደከመ የሚመጣው። እንግዲህ አወል ስሪንቃ የግብርና ፕሮግራም ሌላ ዓላማ የለውም። የሀገራችንን የግብርና ምርትና ምርታማነት እንዲያድግ የሚደረገውን ጥረት የበኩሉን አሻራ ጥሎ ማለፍ ነው። ዋናው ዓላማ እሱ ነው እና አወል ስሪንቃ የግብርና ፕሮግራም በቀጣይ በሌላ ርዕስ በሌላ ፕሮግራም ይመለሳል። እስከዛው ቸር እንሁን። ባይ ባይ።